ምዕራፍ 1 ወጣቶችን በወጣትነት ዕድሜ የማገልገል ፋይዳ። ለሁሉም ዘመን አለው። ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። መክብብ ምዕራፍ 3 ከቁጥር 1። 1.1 መግቢያ። ሁሉም ነገር ጊዜና ወቅት አለው። ጊዜንና ወቅትን ማወቅ ማድረግ ያለብንን ነገር በጊዜው እንድናከናውን ያስችለናል። ቀን ላይ የሚንቀሳቀሱ እንስሳት ማታ ላይ ያርፋሉ። ማታ የሚንቀሳቀሱ እንስሳት ቀን ላይ እረፍት ስፍራቸው መመለስ አለባቸው። ለምሳሌ ለጅብ ትክክለኛ ጊዜው ማታ በጨለማ በመሆኑ በቀን ላይ ከታየ ተስፋ እንደሌለው ተደርጎ እንዲያውም የነጋበት ጅብ ተብሎ ግራ መጋባትና ጊዜ እንዳለፈበት ምሳሌ ተደርጎ ይተረትበታል። ቀኑ ቢነጋም ለጅብ ግን ትክክለኛ ጊዜው አይደለም። እንደዚሁ የወጣትነት ጊዜ አጭር በመሆኗ በወቅቱ መሆን ያለበት ነገር ካልተደረገበት ላይመለስ ያልፋል። በመልካም ሲሰራባቸው እድሜ ልካቸውን በደስታና በተድላ ለማሳለፍ እድል እንደሚያገኙ ሁሉ እንደዚሁ ሳይሰራባቸው ካለፈ ብዙ ዋጋ ሊያስከፍል ይችላል። እንደዚሁ ሲታይ ወጣቶች በሁሉም ቦታ ማለት ይቻላል በማህበረሰብ ዘንድ ትንሽ ግምት የሚሰጣቸው የማህበረሰቡ አካል ናቸው። ነገር ግን በተቃራኒው ከሌላው ማህበረሰብ ክፍል በተሻለ ወጣቶች ባለሙሉ አቅምና ባለሙሉ ጤና ናቸው። ወጣቶች ማንኛውንም ነገር ለማድረግ አቅም አላቸው። አቅም ብቻ ሳይሆን ጉልበትና ድፍረቱም አላቸው። ይህንን አቅምና ጉልበታቸውን ክፉ ሰዎች ለክፋት ያሰማሯቸዋል። ሰዎች አብዛኛውን ትልልቅ የህይወት ውሳኔዎቻቸውን የሚወስኑት በወጣትነት ዕድሜ ነው። በዚህ ጊዜ በቤተ ክርስቲያን የወጣቶችን አገልግሎት በማጠናከር ወጣቶችን ማገልገል ጠቀሜታው ዘርፈ ብዙ ነው። ወጣቶችን በወጣትነት ማገልገል ፋይዳው ብዙ ነው። ለወጣቶች አገልግሎት ትኩረት መስጠት ለቤተ ክርስቲያን መስፋትና ቀጣይነት ያለው አስተዋጽኦ ከፍተኛ ነው። ለእግዚአብሔር መንግስት መስፋት ያለውን ፋይዳ የማይናቅ ነው። ወጣቶችን በወጣትነት ማገልገል እነዚህንና ሌሎች ብዙ ጠቀሜታዎችን ለወጣቶች፣ ለራሳቸው፣ ለወላጆች፣ ለቤተ ክርስቲያንና ለሀገር ያበረክታል። በመሆኑም የወጣቶች አገልግሎት ተገቢው ትኩረት ሊሰጠው፣ ተገቢው የሰው ኃይል ሊመደብለት ይገባል። ተገቢው በጀት ሊመደብለት ይገባል። እንደዚሁም በተገቢው መልኩ በቤተ ክርስቲያን አገልግሎቱ ድርሻ ሊኖረው ይገባል። ምክንያቱም አንደኛው ወጣቶች አዳዲስ ነገሮችን ለመቀበል ለማስተናገድ ያላቸው ልብ ከፍተኛ በመሆኑ የወንጌልን እውነት ለማስተማርና ለማስጨበጥ ትክክለኛ የእድሜ ክልል እንደሆነ አመላካች ነው። ሁለተኛ ለመስራትና ለመለወጥ አቅም፣ ጉልበት፣ ድፍረት ስላላቸው በወንጌል ስራ ሌሎችን ወደ ክርስቶስ ለመማረክ ከፍተኛ የሆነ የሰው ኃይልና የመከሩ ሰራተኞች ናቸው። ሶስተኛ በአብዛኛው በዓለማችን በአፍሪካ ብሎ በኢትዮጵያ ካለው ከሰው ቁጥር 70% በወጣትነት ዕድሜ የሚገኙ በመሆናቸው እና በሌሎች ምክንያቶች ወጣቶችን በወጣትነት ዕድሜ ማገልገል ለእነርሱ ትኩረት መስጠትና አገልግሎቱንም ለእነርሱ የሚመችና እነሱን ትኩረት ያደረገ ማድረግ ይገባል። እነዚህንና ሌሎች ወጣቶችን በወጣትነት ዕድሜ እንድናገለግላቸው የሚያስገድዱን ምክንያቶች አብራርተን እንመልከታቸው። 1.2 የአዳጊ ወጣቶች የአእምሮ ብቃት። 1.2 የአዳጊ ወጣቶች የአእምሮ ብቃት። ወጣቶች በብዙ ነገር ያልተጨናነቀ አእምሮ ስላላቸው ነገሮችን ቶሎ የመቀበልና የመያዝ እድላቸው ሰፊ ነው።
የራሳቸውን እሴት ገንብተው ያልጨረሱ በመሆናቸው እሴቶቻቸውን ለመገንባት የሚቀርብላቸውን ማንኛውንም መረጃ ይጠቀማሉ። አዳጊ ወጣቶች ኃይለኛ ክፍትና እውቀትን የተጠማ አእምሮ አላቸው። ወደ አእምሯቸው የሚገባ መረጃ ደግሞ ሕይወታቸውን የመቅረጽ ከፍተኛ ብቃት አለው። በዚህ ነገሮችን ለማወቅ ጉጉ በሚሆኑበት እድሜ አዳጊ ወጣቶችን በወንጌል እውነት ማስታጠቅ በጣም ውጤታማ ያደርጋል። የወጣቶች አዳዲስ ነገሮችን ለማወቅና ለመቀበል ያላቸው አእምሮ የወንጌልን እውነት ለመቀበል ከፍተኛ አስተዋጽኦ ያለው በመሆኑ ሳንታክት ሳንሰስት ስለ ክርስቶስ ፍቅር በሕይወታቸው ስላለው ስለ እግዚአብሔር ዓላማ ልንነግራቸው ይገባል። ሰዎች በወጣትነት እድሜያቸው ከፍተኛ የሆኑ የሕይወት ውሳኔዎችን ይወስናሉ። ከነዚህ ውስጥ በጣም ጥቂቶችን ብቻ ካደጉ በኋላ ይለውጣሉ እንጂ አብዛኛው በነበረበት ይጸናል። ስለዚህም በእግዚአብሔር ቃል ላይ ተመስርተው የሕይወት ውሳኔዎቻቸውን እንዲወስኑ ለመርዳትና እውነተኛ የክርስቶስ ተከታይ እንዲሆኑ ለማድረግ ወጣቶችን በወጣትነት ማገልገል እጅግ በጣም አስፈላጊ ነው። አንዳንዴ ካስተዋልን በቤተ ክርስቲያን ውስጥ አንድ በሆነ ነገር የታወቀ ሰው ወይም በእድሜ ገፋ ያለ ሰው ወደ ጌታ ሲመጣ ማየት በሕዝቡ ዘንድ ከፍተኛ ትኩረት የሚሰጠውና የወሬ አጀንዳም ሲሆን ማየት የተለመደ ነው። አንድ ቀን እያሰላሰልኩ ባለሁበት ይህ ሀሳብ በውስጤ በጣም ከብዶ መጣ። እነዚህ ትልልቅ ቦታ የደረሱ ሰዎች ከዓመታት በፊት ልጆች እንደነበሩና ዛሬ ላይ ያሉ ልጆችና ወጣቶች ነገ ላይ ይህንን ትልቅ የተባለውን ቦታ ይደርሳሉ። ስለዚህ ዛሬ የእግዚአብሔርን ቃል የማስተምራቸው ልጆችና አዳጊ ወጣቶች ትልልቅ ሰዎች መሆናቸው ግልጽ ሆኖ ታየኝ። ከዚህ ጊዜ በኋላ ወጣቶችን ሆነ ልጆችን ሳስተምር ትንሽ መሆናቸውን ማሰብ አቆምኩኝ። ነገ ሊደርሱ ባሉበት እግዚአብሔር ባሰበላቸው ማንነት ማየት ጀመርኩኝ። አንድ ቀን ትዝ ይለኛል 2004 ዓ.ም የዩኒቨርሲቲ የመጀመሪያ ዲግሪ ተማሪ ሳለሁ 6 ኪሎ ሙሉ ወንጌል ልጆች አገልግሎት ላይ ተሳተፍ ነበር። እኔ ልጅ እያለሁ ስማር አስተማሪዎቼ ሲያስተምሩን ከረሜላ ሲወረውሩን አልፎ አልፎ አይ ስለነበረ ብዙ የማውቃቸው ልጆች የሚያስታውሱት ነገር ስለነበረ እኔም ከሌለኝ ብር እንዲሆን አጠረቃቅሜ ቸኮሌት ገዝቼላቸው ሄድኩኝ። አንዳንድ ጓደኞቼ ሲነግሩን የሰንዴ ስኩል ቲቸራችን አሪፍ ነበረች፣ በጣም እንወዳት ነበረ ብለው በመቀጠል ምክንያቱን ሲያብራሩ ከረሜላ ትሰጠን ነበር ብለው ያበቁታል። ምንም እንኳን ትውልድ ላይ መስራት ትልቅ ነገር መሆኑ ይገባኝም በእነርሱ ደግሞ መወደድ እንደሚያስፈልግ እና ጥሩ ነገር እንደሆነ በማሰቤ ነበር ቸኮሌት ይዤላቸው የሄድኩት። ነገር ግን የተፈጠረው ነገር እንዳስተውልና እንድነቃ አደረገኝ። ጥያቄ ሲመልሱ እና ላልረበሹ ልጆች የቸኮሌት ሽልማት ሰጠዋቸው። ከመካከላቸው አንዱ ላልደረሳትና ጥያቄ ላልመለሰች ልጅ የእርሱን ሲያካፍል አየው። ልጁ ያደረገው ነገር እንዳስተውልና እውነታው ከሰማሁት እንደሚለይ እንዳስተውል አገዘኝ። እነዚህ ማባባያዎች ትርጉም እንደሌላቸው ተረዳው። በዕለቱ የወሰንኩት ሌላው ትልቅ ውሳኔ በከረሜላና በቸኮሌት አፋቸውን እየዘጋው እንዳይረብሹ በማድረግ ጊዜያቸውን ማጥፋት እንደሌለብኝና እኔም በእነዚህ በማይረቡ ነገሮች መታወስ ሳይሆን ክርስቶስን ማሳየት እውነተኛ ደቀ መዝሙር ማድረግ እንደሆነ ገባኝ። በመሆኑም የክርስቶስ ደቀ መዝሙር እንዲሆኑ ተገቢውን ዝግጅት እያደረግኩኝ ማስተማሪን ቀጠልኩኝ። ከዚያ ጊዜ በኋላ እነዚህን ነገሮች ይዤ መግባት በማቆም ለሚጠይቁኝ ሁሉ መልስ በመስጠት በቂ ዝግጅት በማድረግ ሳስተምራቸው ለመረበሽ ጊዜ አልነበራቸውም። እንዲሁም ከዚያ በኋላ ጊዜ ያንስን ስለነበረ በአብዛኛው አርፍደን ነበር የምንወጣው። ከዚህ በተሻለ ወጣቶች የወንጌልን እውነት ለመቀበል ከየትኛውም እድሜ ገደብ ይልቅ ለምለም መሬት ናቸው። አእምሯቸው በብዙ ነገሮች ያልተያዘ ነገር ግን እውነትን ለማወቅ የተፍታታ አእምሮ አላቸው። 1.3
ትርፋማ የሆነ የእግዚአብሔር መንግስት ማስፋፊያ ስልት ነው። በዓለማችን ብዙ ክርስቲያኖች ላይ የተሰሩ ጥናቶች እና ምርምሮች ይህንን እውነት ይደግፋሉ። ጥናቶቹ እንደሚያሳዩት 21 ዓመት እድሜ ካለፋቸው በኋላ ጌታን የሚቀበሉ ሰዎች በጣም ጥቂቶች መሆናቸውንና ከ105 ሰዎች ብቻ መሆናቸውን ይናገራሉ። ይህንን ቁጥር ከፍ አድርገን ስናየው ከ1 ሚሊዮን ሰዎች በጌታ ከሆኑት ውስጥ 950,000 ሰዎች ወደ ጌታ የመጡት እድሜያቸው ከ21 ዓመት በታች ሲሆን 50,000 ብቻ ከ21 ዓመት በኋላ ጌታን ተቀብለዋል ማለት ነው። ይህ ቁጥር ለሚያስተውል ሰው በጣም ትርጉም የሚሰጥ ነው። ያለው ልዩነት ስታይ በጣም ትልቅ ነው። ተመሳሳይ አቅም አውጥቶ በ900,000 ሰዎች ልዩነት ይመጣል። መጽሐፉ ልብ ያለው ያስተውል ይላል። ቁጥሩ ወንጌልን በወጣቶች ላይ ትኩረት ሰጥተን መስራት እንዳለብን አመላካች ቁጥር ነው። በሀገራችን ለወንጌል ትልቅ ዋጋ የከፈሉ ብዙዎችን ወደ እግዚአብሔር መንግስት ያፈለሱ አባ ኪዳሞ ወንጌልን በየገጠሩ እንዴት እንዳስተላለፉ ቃለ መጠይቅ ሲደረጉ በልጆችና በአፍላ ወጣቶች እንደጀመሩ በዚህ መልኩ ውጤታማ እንደነበሩ አውርተዋል። ወላጆች ልጆቻቸውን የሚቀበልና በጥሩ ስነ ምግባር የሚያንጽላቸውን ሰው ይፈልጋሉ። ወላጆች የሚያዩት የልጆቹን የባህሪ ለውጥ ስለሆነ እነርሱ ባይቀበሉትም ለልጆቻቸው ሊፈቅዱላቸው ይችላሉ። ከዚህም በተጨማሪ ወላጆችንና ሌሎች ጓደኞቻቸውን ተጽዕኖ የማድረግ ብቃታቸው ከፍተኛ ስለሆነ ወጣቶችን ወንጌልን ማስተማር፣ የቃሉን እውነት ማስረዳት፣ ውጤታማ የወንጌል አገልግሎት እንድናገለግል ያደርገናል። ወጣ እንበልና አንድ ምሳሌ እናንሳ። አንድ መድኃኒት የሚያመርት ፋብሪካ የአንድ በሽታ መድኃኒት ማምረቱ የተሰማራበትን ጉዳይ መድኃኒቱን ማምረቱ ኢፌክቲቭ እንድንለው ያደርገናል። ከዚህ ሌላ መነሳት ያለበት ነገር ደግሞ ኤፊሽንት ነው ወይስ አይደለም እንላለን። ብዙ ጊዜ ከታለመለት ዓላማ ከ180 እና ከዚያ በላይ ማምረት ከቻለ ጥሩ ተብሎ ይወሰዳል። ከዚህ ሌላ መታሰብ ያለበት ጉዳይ አለ። ይህ መድኃኒት የበሽታው መድኃኒት መሆኑ ብቻውን በቂ አይደለም። ነገር ግን መድኃኒቱ በበሽተኞቹ ጋር ደርሶ በሽተኞቹ ሲወስዱት የማሻል ወይም የማዳን ብቃቱ በጣም መረሳት የሌለበት ጉዳይ ነው። ይህ የማዳን ብቃቱ ደግሞ ኤፊኬሲ ይባላል። የትኑ ያህል ቢመረት የማዳን አቅሙ ደካማ ከሆነ ዋጋ የለውም። ምናልባት አማራጭ የሌለው ሰው ሊጠቀምበት ይችላል እንጂ ጥቅሙ እንድዛም ነው። ይህን ያነሳነው ስለ መድኃኒት ፋብሪካ ለማስተማር አይደለም። ነገር ግን የምንሰራውን የወንጌልን ስራ በማስተዋል በጥበብ እንድንሰራው እንድናስተውል ለማሳሰብ እንጂ። ብዙ ጊዜ መንፈሳዊ የምንመስል ሰዎች መድከማችንና ዋጋ መክፈላችንን ብቻ ትኩረት ማድረግ የለብንም። የምናመጣው ለውጥና ውጤት እግዚአብሔር የሚያሳስበው መሆኑን እኛም ስልታዊ በሆነ መልኩ ማለትም ውጤታማ የሚያደርገንን መንገድ መከተል መልካም ነው። ላባችንን ጠብ እርግፍ አድርገን ስላከናወንን ስራ እየሰራን ስለሚመስለን ረክተን እንዳንቀመጥ ኢየሱስ ሲናገር የዚህ ዓለም ሰዎች ከመንግስቱ ሰዎች በጥበብ እንደበለጡ ተናግሯል። ጌታውም አመፀኛውን መጋቢ በልባምነት ስላደረገ አመሰገነው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸውና ሉቃስ ምዕራፍ 16 ከቁጥር 8። ጥበብን ተጠቅመን ትንሽ ጉልበት በማውጣት ብዙ ፍሬ የምናፈራበትን መንገድ መፈለግ አለብን። ምክንያቱም ዕውቀትን የሚጠላ ጥበብን አያገኝም። ዕውቀትን መፈለጋችንን መቀጠል አለብን። ጥበብን እናገኛለን።
ጥበብን ወደ ኋላ ጀርባውን ስንመረምር ከመረጃ ትነሳለች። መረጃ